ድንግል ካይንሽ የፈሰሰውን በልጅሽ በወዳጅሽ ፊት የወረደውን ጽኑ ባሳስቢልን። ቅዳሴ ማርያም ምዕራፍ 7 ከቁጥር 50። እንደምን ከርማችኋል ውድ የአክሱም ቲዩብ ቤተሰቦች? ዛሬ እጅግ በጣም ትልቅ ሚስጥር የሆነውን በመንፈሳዊነት መነጽር ካልሆነ በስጋ ሐሳብና አእምሮ ልንረዳው ማንችለውን ከባዱን የድንግልን ሐዘንና መሪር የሆኑትን የእንባዎቿ ሚስጥር ልናስቃኛችሁ ወደድን። በመንፈሳዊነት መነጽር ብቻ እንድትታደሙ ስንጋብዛችሁ ከልብ በመነጨ ፍቅርና ትሕትና ነው። ይህን ስንል አንዲትም የእንባ ዘለላ ያለ ምክንያት የፈሰሰችለችምና የሁሉንም ሚስጥር ለማወቅ ከልብ መከታተልን ይጠይቃል። እመቤታችን ተሰዳ 3 ዓመት ከመንፈቅ ስትንከራተት ከቆየች በኋላ ጌታችን ወደ እርሷ መጥቶ ድንግል ሆይ እናቴ ሆይ ለአምስቱ ሐዘኖችሽ መካሻ የሆኑ ዘንድ 5 ነገር ጠይቅኝ፣ ምን ባደርግልሽ ተወጃለሽ አላት። መጽሐፈ ሰዓታት። እርሷም አንደኛ የነፍሰ ገዳይን ነፍስ ማርልኝ፣ እሺ እምርልሻለሁ። ሁለተኛ የዘራፊን የቀማኛን ነፍስ ማርልኝ፣ እሺ እምርልሻለሁ። ሶስተኛ የአመንዝራን ነፍስ ማርልኝ፣ እሺ እምርልሻለሁ። አራተኛ ሰንበትን የሚሽረውን ነፍስ ማርልኝና አምስተኛ የጠንቋይን ነፍስ ማርልኝ ስትለው የሁለቱን ነፍስ አልምርልሽም አላት። ሰንበት እኔ ነኝ። የሰው ልጅ ለክብረ ሰንበት ካልተገዛና ከኃጢአት ካላረፈ እንዴት ሚማር ነፍስ ይኖረዋል እናቴ? ጠንቋይም እኔ ያውቃለሁ ፈጣሪ ያውቅም ማለቱ ነው ዋነኛ ተግባሩ። የፈጠርኳቸው ልጆቼን በሙሉ ሲያሳስት እየኖረ እንዴት ማርልኝ ትይኛለሽ? ደግሞስ አንቺ ልጅ እያለሽ በ3 ዓመትሽ መጥቆል የተባለ ጠንቋይ ስፍር ቁጥር የሌላቸውን አጋንንትን ልኮብሽ ያስደነገጥሽን እንዴት ትረሻለሽ አላት። እርሷም ልጄ ወዳጄ ሆይ ስደትሽን መከራሽን አስቦ ሚያለቅሰውን በሙሉ እኮ እምርልሻለሁ ብለኸኛል። ምንም ብትጠይቅኝ ባጠቡ ጡቶቼ ላንተ ብለው በፈሰሱ መሪር በሆኑ እንባዎቼ ብለ ማርልኝ አለችው። እሱም እሺ እናቴ 5ቱ ሐዘንሽን አስቦ ዘክሮ አሳስቦና አልቅሶ ቢለምነኝ እምርልሻለሁ ብሎ የማይታበል ቃሉን ሰጥቷታል። ስለዚህ ይህንን ታሪክ መስማቱ በራሱ በምንም ኃጢአት ውስጥ ብንወርቅ ያድነናልና ከልባችን አብረናት እየተጓዝን እናስበው። ሕማምና መከራዋን ነገ ለመዳኛችን ምክንያት ሊሆነን ስለሚችል በመግቢያችን ለመግለጽ እንደሞከርነው በዚህ ጽሑፍ ሚስጥራዊ የሆኑትን የድንግል ማርያምን እንባዎች በጥቂቱ ልናሳስባችሁ ልናስተምራችሁ እንፈልጋለን። እመቤታችን ብዙ ጊዜ ብታለቅስም 5ቱ ግን እጅግ በጣም የከፉና የመረሩ ሐዘኖች ናቸው። እንባ መሪር የሆኑት እንባዎች የሰው ልጅ ሲያለቅስ እንባው እንዴት ይመጣል ያለን እንደሆነ ወደ ስነ ፍጥረት መጽሐፍ መሄድ አለብን። 4ቱ ባህሪያተ ሥጋ የሚባሉ በሰው ልጅ ውስጥ አሉ። ውሃነት፣ እሳትነት፣ ነፋስነትና መሬትነት የሰው ባህሪ ነው። በውሃነት ባህሪው ይረጥባል፣ በእሳትነት ባህሪው ይናደዳል፣ ያቃጥላል፣ በነፋስነት ባህሪው ይተነፍሳል፣ በመሬትነት ባህሪው ደግሞ ይሞታል። ወደ መሬትም ብንወርድ እንዲሁ ነው። አፈር አለ፣ ውሃ አለ፣ እሳት፣ ነፋስ አለ። አሁን አምላክ አንድ አገር ላይ ሲቆጣ ነፋሱን ከፍ ያደርገዋል። ከስር ያለው ነፋስ ከፍ ያለ እንደሆነ ከላይ ያለው እሳት ከፍ ይላል። ከዚህም ከእሳቱ በላይ ያለውን ውሃ ያፍለቀልቀዋል። ውሃውም ከላይ ያለውን አፈር ድንጋይ ያቀልጠውና ገሞራ ሆኖ ይወጣል፣ ይፈነዳል። የሰውም ልጅ የእንባ ታሪክ ይሄ ነው። የሰው ልጅ ከማልቀሱ በፊት ብዙ ይተነፍሳል። ይህ የነፋስነት ባህሪው ነው። ከዚያም የእሳትነት ባህሪው አይሎ ሲወጣ ሰውነቱ በሙሉ ይግላል፣ ያቃጥላል፣ ላበላብ ይሆናል። ለመቀዝቀዝና ለመረጋጋት የግድ እንባ መውጣት ስላለበት ያለቅሳል፣ ከዚያም ይረጋጋል። እንደ ስነ ፍጥረት ትምህርት አልቅሶ ማይወጣለት አልቅሶ ማይረጋጋ ሰው የለም። ብዙ ባለቀሰ ቁጥር ደግዥ የሚባለው የአይኑ ክፍል ነጩ ፓርት እየፈራረሰ ይወርቃል። የሐዘናቸው ልክ አልፎ የአይናቸው ቅርፊት እስኪያልቅ ያለቀሱት እነ ቅዱስ ላሊበላና ይምራነ ክርስቶስ ናቸው። ስለ ክርስቶስ ፍቅር ሲሉ ከዚህ በላይ ያለቀሰ የሰው ልጅ የለም ከድንግል ማርያም በስተቀር። የአይኗ ቅርፊት አልቆ ደም እስኪተፋ ድረስ ነው ያለቀሰችው። እንባ መሪር የሚባለው በዚህ ምክንያት ነው። ከሷ ውጪ ደም እንባ ያለቀሰ ሰው የለም። በጎ የሆነ ልጇ በወንበዴ ሲንገላታ እያየች እንዴት ትረጋጋ? የጎኑ የጀርባው አጥንት እስኪታይ ሲገረፍ እያየች እንዴት ትረጋጋ? እርጥብ መስቀል ተሸክሞ 13 ምዕራፋት ሙሉ ሲጓዝ አይታ እንዴት ትረጋጋ? ጎኑን በጦር ሲወጉት እያየች እንዴት ትረጋጋ? ታድነው ነገር አቅም የላት የኛ እናት።
ለዚህ ነው ከብዙ በጥቂቱ እንባ መሪር የምትለዋን ለማስገንዘብ የሞከርነው። ከዚህ በመቀጠል አምርራ ያለቀሰችባቸውን ቦታዎችና ከነ ምክንያቶቻቸው ለማብራራት እንሞክራለን። በሐቱም ድንግልና ጸንሳ በሐቱም ድንግልና የወለደችውን ቀዳማዊና ተከታይ የሌለውን ልጇን አይሁድ በክፋትና በተንኮል ምክንያት በተወዳጅ ልጇ ያደረሱትን መከራ እያሰበች ያዘነችውን ሐዘን የደረሰባት ሰቆቃ ስፍር ቁጥር የለውም። አዝላ ተሰዳለች። የሌሊቱን ቁር የማልቱን ሐሩር ተቀብላለች። በልጇ ምክንያት በረሃብና በጥም የተቀበለችው መከራ ህልቆ መሳፍርት የለውም። ሐዘኗን አስመልክቶ የተጻፈው ሰቆቃዋ ድንግልን ለሚያነብና ለሚሰማ ክርስቲያን አሳዛኝ ከመሆኑም በላይ እንባው እንዳይታገድ ያደርጋል። ዘመኗን የፈጸመችው በሐዘን ነው። የደረሰባትን ሐዘን ሁሉንም ለመዘርዘር አይቻልም። ከብዙ በጥቂቱ በታምረ ማርያም ምዕራፍ 49 ላይ የሚገኘውና በቅዳሴ ማርያም ምዕራፍ 7 ላይ የሚተረጎመውን ከዚህ በታች አቀርበዋለሁ። ጌታ በተወለደ ጊዜ በ40 ቀኑ ከቤተ መቅደስ እናቱ ይዛው ገባች። ስምዖን የሚባል አረጋዊ ነበር። ዘመኑም 500 ዓመት ነበር። በዚህ ጊዜ ከመቤታችን ተቀብሎ ጌታን ቢያክፈው እርጅናው ታድሷል። ወዲያውኑ ትንቢት ተገልጾለት ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው የሚቃወሙትም ምልክት ተሹሟል። ባንቺ ደግሞ በነፍስሽ ሰይፍ ያልፋል ሉቃስ ምዕራፍ 2 ቁጥር 33 በማለት ጌታችን በዕለተ ዓርብ የሚቀበለው መከራ ነግሯት ምርር ብላ አልቅሳለች። የመጀመሪያው ሐዘን የሚባለው ይህ ነው። ስታለቅስም እንባዋ እየፈሰሰ በልጇ ጉንጭ ላይ ይወርድ ነበር። በዚህም ጊዜ እንባዋ ፈሶ በልጇ ጉንጭ ላይ ወርዷል። አንዱ ይህ ነው። ሁለተኛ ጌታ በቤተልሔም በተወለደ ጊዜ ቤተልሔም በእሳት ቅጥር ታጠረች። አጋንንት እናያለን ብለው ቢመጡ መላእክት በሐፀ እሳት እየነደፉ የማያስቀርቧቸው ሆኑ። ሂደው ላለቃቸው ለዲያብሎስ ነገሩት። እስኪ ተሸክማችሁ ሰዱኝ አላቸው። በኪሩቤል አምሳል እርሱም አራት ዙፋኑን የሚሸከሙ አበጅቷልና ተሸክመውት ይዘውት ቢሄዱ የማይሆንለት ሆነ። ከዚህ በኋላ ከሄሮድስ ይልክበታል። የኔን ስልጣን ያንተን መንግስት የሚቀማ ንጉስ ተወልዷልና እርሱን ገደል ብሎ ላከበት። እሱም እንደምን ላድርግ ብሎ የምክር ቃል ይልክበታል። ለዚህማ ምን ደሃ ዓመት ተበንፈቅ 2 ዓመት የሆናቸውን ሕፃናት ልብስ ቀለብ እሰጣለሁና ሰብስብልኝ ብለ አዋጅ ነገር አለው። ማቴዎስ ምዕራፍ 2 ከቁጥር 16 እስከ 18። በዚህን ጊዜ ጌታና እናቱ ከዮሴፍና ከሰሎሜ ጋር ወደ ግብጽ መውረዳቸውን ሄሮድስ ተረዳ። 4 አለቃ ከነጭፍራው ሸልሞ ይህ የእሳት ሽልማታችሁ ነው፣ ይዛችሁን የመጣችሁ እንደሆነ ሙሉ ሽልማት ሸልማችኋለሁ ብሎ ሰደዳቸው። እነ ዮሴፍ ከጊጋር ቤት ሰንብተው ሄደዋል። ዮሳ ወለ ዮሴፍ ታሞ ከጊጋር ቤት ቀርቶ ነበርና የጊጋር ሰዎች 4 አለቃ ከነጭፍራው ይዛችሁ አምጡልኝ ብሎ ሰደደ ሲሉ ሰምቶ ከዚያ ተነስቶ ሲሄድ ሰይጣን ከመንገድ ቆይቶ ወዴት ትሄዳለህ አለው። ሄሮድስ ዘመዶቼን ያዝ ብሎ ጭፍራ ሰደዳሉኝ ልንገራቸው ብዬ ነው አለው። ከሄሮድስ የተላኩ ጭፍሮች አሁን ቀርመው ሄደዋል። ይህን ጊዜማ ገድለዋቸው ይሆናል፣ ተመለስ እንጂ ምን ያደክመሃል አለው። አሁንም ሙተውም እንደሆነ እቀብራቸዋለሁ እንዳሉም እነግራቸዋለሁ ብሎ የአንበሳ ኃይል ተሰጠው ይላል። ፈጥኖ ደረሰባቸው። ዮሴፍና እመቤታችን ደክመው ወርቀው ሰሎሜ ጌታ ካሉ ቢወዛ ስታጥቡ አግኝቷቸው እናንተ ከዚህ ባለ ጤና ሆናችኋል፣ በዚህ ሕፃን ምክንያት በገሊላ በክንዷ ልጅ የታቀፈው ሴት አለችን አላቸው። በዚህ ጊዜ እመቤታችን ደንግጣ ጌታን ከሰሎሜ ተቀብላ የቀን ሐሩር የሌሊት ቁር የተቀበልኩልህ ከሞት ላላድን ነው ብላ ምርር ብላ አለቀሰች። ሁለተኛው መሪር እንባና ሐዘን ነው። በዚህ ጊዜ ስታለቅስ መሪር የሆነው እንባዋ በፊቱ ላይ ወርዷል። ጌታም ዮሳና አመጣጥ ዋጋ የሚያሰጥ መልካም ነበር፣ ነገር ግን እናቴን ስላስደነገጥካት በምጽአት አስነስቼ ዋጋህን እስከሰጥ ድረስ ይቺን ድንጋይ ተንተርሰተኛ ብሎት ከዚያ አርፏል። ከዚያ ተነስተው ሲሄዱ ደርሰውባቸዋል። ታላቅ የሾላ እንጨት ነበረች። ሰሪውን ብለዋት ከናህዮቻቸውና ሰዎቻቸው ተከፍታ ሰውራቸዋለች። እነሱም አህያው ከውስጥ ሆኖ ቢያናፋ የአህያውን ጩኸት እየሰሙ ቦታው ጠፍቷቸው ሲዞሩ ሰንብተው አጥተው ተመልሰዋል። ከዚያ ተነስተው ሲሄዱ እመቤታችን ከልመና ሄደች። ሰይጣን እየተከታተለ የሰው ልቦና ያጸናባት የሚዘክራት አታ ብትመለስ ሰባ ሰገል ያመጡለት የወርቅ ጫማውን ሌባ ወስዶባት አግኝታ ሄጄም ላላገኝ የልጄን ጫማ አስወሰርኩት ብላ ምርር ብላ አልቅሳለች። በዚህ ጊዜ እንባዋ በፊቱ ወርዷል።
ከዚህ በኋላ ጌታ ለቅሷን ሰምቶ ከድንጋይ ውሃ አፍልቆ አጠጥቷቸዋል። ከዚያ ተነስተው ሲሄዱ ከትዕማን ቤት ልመና ገብተዋል። ትዕማን እመቤታችንን አይታ ከወዴት መጥተሻል አለቻት። ከይሁዳ ሀገር የመጣው ስደተኛ ነች አለች። ደረቅ ኃይለኛ ብትሆኚ እንጂ እንዳንቺ አይነት ቆንጆ ከመጋረጃ ትወጣለች አለቻት። ዮሴፍ ለለማኝ ቢኖር ይዘክሩታል፣ ለሌለም ካለበት ይድረስ ይሉታል እንጂ እንደ ፍላጻ ልብ የሚወጋ ነገር ምን ያደርግልሻል አላት። ኮቲባ የምትባል ወደል ባሪያ አለቻት። ይህ የፍየል እረኛ እመቤቴን እንደምን ይናገራታል ብላ ደርቡን እያነዋወጠች ወርዳ እርሱን በጥፊ ቃታው ጌታን ከመቤታችን ነጥቃ ከምድር ጣለችው። ትዕግስት ልማዱ ነውና ዝም ብሎ ያለቅስ ጀመር። በዚህም ምርር ብላ አልቅሳለች። እንባዋም ከፊቱ ወርዷል። እመቤታችን ልታነሳው ብትሄድ ተአምራቱን ሽቶ አምላክነቱን ይግለጽ፣ ተይው አታንሽው አላት ዮሴፍ። ትዕማንን ከነገረዷ ምድር ተከፍታ ዋጠች። ቤተሰቦቿም ጦጣና ዝንጀሮ የሆኑ የገዛ ውሾቻቸው እያባረሯቸው ወጥተዋል። ከጎረቤትም ጩኸት ሰምተው እንረዳለን ብለው ቢመጡ ግብረ አበርነታቸውን አይተው ከነዚያው ደርቧቸዋል። ዮሴፍ እንደ አዛዥ፣ ሰሎሜ እንደ አበዛ፣ ጌታ እንደ ንጉስ፣ እመቤታችን እንደ ንግስት ሆነው ከቤቱ ገብተው መንፈቅ ተቀምጠዋል። ሶስተኛው ሐዘን ነው። በትዕማን ፊት ያየችው መሳቀቅ፣ ስታለቅስም እንባዋ እየፈሰሰ በልጇ ጉንጭ ላይ ይወርድ ነበር። ከዚህ በኋላ መልአክ መጥቶ እንግዲህስ ወዲህ ወጣችሁ ሂዱ ብሏቸው ሲሄዱ እመቤታችን ልጇን እንዳይገሉባት በረሃውን እንሂድ አለች። ዮሴፍ ለልመና እንዲመቸን ብሎ መንደር ለመንደር እንሂድ አለ። በዚህ ምክንያት ተጣሉ። ቅዱስ ሚካኤልና ቅዱስ ገብርኤል ተገልጠው ለምን ታስቀይማታለህ እመቤት አይደለችምን አለው። በረሃ ለበረሃ ሲሄዱ ፈያታዊ ዘየማንና ፈያታዊ ዘጸጋን አገኟቸው። ሰሎሜ ጌታን የተውላት መስሏት አስቀድማ ልብሷን ጣለችላቸው። እነርሱም 6 ቀን ያህል ጠፍቷቸው ሲፈልጓቸው ሰንብተው በሰባተኛው ቀን አግኝተዋቸዋልና ምንም እስከዛሬ ብታደክሙን አሁንስ እግዚአብሔር ከእጃችን ጣላችሁ በማለት ሰብአ ሰገል ያመጡለት ስረ ወስቀቢስ ነበረች። ዮሐንስ ምዕራፍ 19 ከቁጥር 23 እስከ 24። ያችን ገፈው ከሄዱ በኋላ እልፍ ብለው ፈያታዊ ዘየማን እኚህ ሰዎች የቤተ መንግስት ናቸው፣ አሳዘኑኝ እንመልስላቸው አለ። የሚቀሙት በተራ ነው። ተራው የፈያታዊ ዘጸጋም ነበርና አይሆንም ብዙ ዋጋ ያወጣልኛል አለው። ከቤተልሔም ጀምሮ እስከዚህ የቀማነው አንተን ይምሰል ላንተ ይሁን፣ ይሄ እኔን ይምሰል ለኔ ይሁን ብሎ መልሶላቸዋል። በዚህ ጊዜ እመቤታችን ወንበዴ አዩኝ አላዩኝ ብሎ የቀማውን ቀምቶ ይሄዳል እንጂ ቆሞን ይማከራል ልጄን እንጂ ሊገድሉት ነው በማለት ምርር ብላ አልቅሳለች። በዚህ ጊዜ እንባዋ በፊቱ ላይ ወርዷል። ጌታም ከዕለተ ዓርብ አስቀድሞ ደሜ አይፈስምና አታልቅሺ፣ እነዚህም በዕለተ ዓርብ አንዱ በቀኝ አንዱ በግራ ሆነው ከኔ ጋር ይሰቀላሉ ብሏታል። ጥጦስ ጌታን ከሰሎሜ ተቀብሎ ሰይፌን እየተመረኮዘ ሲሸኛት ሰይፉ ተሰበረበት። ምነው ወርቅ ላበደረ ጠጠር እህል ላበደረ አፈር እንዲሉ በጎ ብሰራ ሰይፌን ሰበርክብኝ ብሎ አዘነ። ጥጦስ ሆይ የተሰበረ ሰይፍህን ሰብስበ አምጣ አለው። ሰብስቦ ቢያቀርብለት እንደነበር አድርጎ ሰጥቶታል። ደስ ብሎት ይህ ብላቴና ከደቂቀ ነቢያት ወገን ነው አለ። ጌታም ወደ ገነት በመግባት አዳምን ትቀድማለህ ብሎታል። ፈያታዊ ዘጸጋም አዎን ከደቂቀ ነቢያት ወገን ቢሆን አይደለም አንተም ወንበዴውን ገነት ትገባለህ ማለቱ ብሎ ዘብቶበታል። ጌታን ያቀፈበትን የልብሱን መዓዛ ቢያጥበው 300 ወቄት ወርቅ አውጥቶለታል። ማርያም እንተ እፍረትም ባለሽቶዋ በ30 ወቄት ወርቅ ገዝታ የቀባችው ሽቶ ይህ ነው። ይሁዳም 30 ዲናር አይሸጥምን ያሰኘው ይህ ነው። ዮሐንስ ምዕራፍ 12 ከቁጥር 3 እስከ 5። ይህ አራተኛው ሐዘኗ መሆኑ ነው። በወንበዴዎች ፊት ፈርታ ያለቀሰችው ስታለቅስም እንባዋ በልጇ ጉንጭ ላይ ይወርድ ነበር። አምስተኛውና ከባዱ ሐዘን በዕለተ ዓርብ ልጅ ተሰቀለ ብለው በነገሯት ጊዜ በመስቀሉ አንጻር ሆና ምርር ብላ አለቀሰችለትና ወየው ለኔ ልጄ ወዳጄ ሰቀሉ እያለች አምርራ አልቅሳለች። ዮሐንስ ምዕራፍ 19 ከቁጥር 25 እስከ 27። ወወረደ ዲበ ገጸ ፍቁር ወልኪ በልጅሽ ላይ የወረደውን ጽኑ ባሳስቢ አለ። እሰሷ ከመስቀሉ ስር ሆና ስታለቅስ
በተአምራት እንባ ወደ ላይ ከመስቀሉ ላይ ወጥቶ በጉንጩ ላይ ይፈስ ነበር። ይህ የሃይማኖታችን ታሪክ በክርስቶስ የመስቀል ጉዞ ሁሉ እመቤታችን ተሳታፊ እንደነበረች ያስረዳል። የሚገባ ሐዘን ጠቀሜታው ፍጹም ተድላ ደስታን በመከተል እንደሆነ ቅዱስ ወንጌል ይነግረናል። መንፈሳዊ ሰው የራሱን ኃጢአት፣ የወገኑን በደል፣ የሰማዕታትን ግፍና መከራ መቀበል፣ የክርስቶስን ሕማምና ሞት፣ የድንግል ማርያምን አምስቱን ሐዘኖቿን በማሰብ ቢያዝን ጸጋን ይታደላል። መድኃኒታችን ኢየሱስ ክርስቶስ በአንቀጸ ብፁዓን ትምህርት ሐዘን የሚያሰጠውን ብፅዕና አስተምሯል። ማቴዎስ ምዕራፍ 5 ከቁጥር 4። ስለዚህ እኛም ይህን ተገንዝበን የእናቱን አምስት ሐዘኖቿን በጸሎትና በሐዘን በማሰብ የኃጢአት ስርየት አግኝቶ ለመንግሥተ ሰማያት ክብር ያበቃልና መትጋት ይኖርብናል። በታምረ ማርያም ስለ አምስቱ ሐዘናት የተገነዘብነው ይህንኑ ነው። ወንጌላዊው ቅዱስ ማቴዎስ በምዕራፍ 5 ቁጥር 4 ላይ ዛሬ የሚያዝኑ የሚያለቅሱ ብፁዓን ንዑዳን ክቡራን ናቸው እነርሱ ደስ ይላቸዋልና ብሏል። የሐዘን አጸፋው ደስታ ነው። ስለዚህ ውድ አክሱማውያን ሆይ እኛም በተፈቀደልን የድህነት ዕድል በመስጠት የድንግልን ሐዘኖች በመሳተፍ ስርየተ ኃጢአትን እንጎናጸፍ ዘንድ የመልአኩ የቅዱስ ገብርኤልን ሰላምታና የአባታችን ሆይ የሚለውን ጸሎት በእምነት እየጸለይን ሐዘኖቿን እናስብ። የኃጢአት ስርየት አግኝተን ለመንግሥተ ሰማያት የበቃን ያደርገናልና የድንግልን መከራዎቿንና ሐዘኖቿን በማሰብ ከባሃንሳው ኤጲስቆጶስ ከአባ ሕርያቆስ ጋር ተባብረን ድንግል ሆይ በርጉም ሄሮድስ ዘመን ከሀገር ወደ ሀገር ካንቺ ጋር የተሰደደውን መሰደድ አሳስቢልን፣ ድንግል ሆይ ከዓይኖችሽ የፈሰሰውን በልጅሽ በወዳጅሽ ፊት የወረደውን ጽኑ እንባ አሳስቢልን እያለን ወደ እርሷ እንማልድ። መድኃኔዓለም ክርስቶስ በድንግል ማርያም አምስቱ ሐዘኖቿ ይቅርታውን ያድለን። አሜን። ቅዳሴ ማርያም ምዕራፍ 7 ከቁጥር 51 እስከ 53። ወስብሐት ለእግዚአብሔር። ምንጭ ተአምረ ማርያም፣ ቅዳሴ ማርያም ትርጓሜና መጽሐፈ ሰዓታት ትርጓሜ ናቸው። ጸሐፊ ተጓዡ ዲያቆን ኃይለ ሚካኤል ሮቤ።